هي عيني التي أرى بها الدنيا، وهي قلبي الذي ينبض، هي أيامي الجميلة، هي جنتي وملكتي، هي التي لا يعوضني عنها أحد. በቀጥታ ወደ አህመድ ኑርዬ አልፋለሁኝ። አጠቃላይ ያለውን ሂደቱን ሪፖርቱን ያቀርብልናል። ጀዛኩሙላህ ኸይር። ቢስሚላሂር ረህማኒር ረሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ እዚህ ቅድም ሰላምታ ከሰጠው በኋላ የገባችሁ ኡስታዝ ኑሩ ቱርኪ፣ ወንድም አስማማው እና ሌሎችም ታዳሚዎች የገባችሁ ያው የጀመርነው ነገር እጅግ በጣም ከባድ ነው። ይህን ለመስራት ደግሞ ያነሳሳን የአይታሞቹ የወንድማችን መሐመድ ሰይድ ብቻ ጉዳይ ሳይሆን የራሳችን ጉዳይም ስለሆነ ነው። ለምን እኛ ባለን አጋጣሚ ይችን ኸይር ስራ መስራታችን ለእኛ ትልቅ እድል ነው እና ምናልባት ነገ በህይወት በማንኖርበት ጊዜ ልናስታውሰው ደግሞ ሸፋ ሊሆነን አላህም ሊያዝንልን የሚችልበትን ስራ ይህን ሰርተና ልንለው የምንችለው ስራ ነው እና በጣም ነው ደስ ያለኝ። በተለይ ደግሞ መሐመድ ሰይድ በተደጋጋሚ እንደምናገረው በህይወትም እያለ አንድነትን በጣም የሚወድና ለአንድነትም የሚሰራ ነው። ሞቶም ሁላችንም አላህ ይማረው አንድ ያደረገን፣ አንድ ተንቀሳቀስን። የሚያውቁትም የማያውቁትም ሁሉም ሰዎች አለቀሱለት፣ አዘኑለት፣ የቻሉትን ሁሉ አደረጉ። እኛም እንደ ጓደኛ እንዳብሮ አደግ እንደ የስራ ባልደረባ በጋራ እንደ መስራታችን መጠን ደግሞ ከእናንተ የተለየን ሆነን ሳይሆን ሁላችንም መሐመድ ሰይድ ሁላችንም ነው። ግን ወደ ቤተሰብ ሄደን ነበር፣ ከቤተሰብ ጋር ተነጋግረን ነበር። መጀመሪያ ቤተሰብ ይህን ነገር አላሰቡትም ነበር። እኛንን ያሳሰብናቸው ለምን ኃላፊነቱ የኛ ስለሆነ ነው። እኛም ደግሞ ቢያንስ ሀዘኑ ቀለል እንዲለን ነገ ከነገ ወዲያ ልጆቹን ስናያቸው የሆነ አስተዋጽኦ አድርገናል ለማለት ደስ እንዲለን እንዲቀለን ነው። የመሐመድ ሰይድ ከዚህ በላይ የሚደረግ እንትን የለም። ያው ቤተሰቦችን ነገር ናቸው አያንሱም። ይሄን ማስተካከል አረንጅ ለማድረግ አያንሱም። ነገ ከነገ ወዲያ እነዚህ ልጆች ወንድማችን አጎታችን እንደ ቤት ገዛለን እንደዚህ ከሚሉ የሚወዳው የኢትዮጵያ ሙስሊም ኡማ ህዝብ ሁሉም በአንድ በነቂስ ወጥቶ ስለሚወደውና ስለሚያከብረው አልቅሶ ቢያንስም የተወሰነ ነገር አደረገ ለማለት ነው። አሳምነናቸው ባለቤቱን ነጃት ጀዛውን አላህ ይክፈላት፣ አላህ ሰብሩን ይስጣት። ከበፊት ጀምሮ ከእሱ ጋር ተዋደው ተከባብረው ተዋደው ለረጅም ጊዜ የኖረች ነች እና ወንድሟም አብዱራህማን አለ ጀዛውን አላህ ይክፈለው እና አብዱልአዚዝ የመሐመድ ሰይድ የእህቱ ባል አንዋር እነ ሙባረክ አሊ ብዙ የምጠቅሳቸው አሉ እና እነሱ ጋር ተወያይተን በአጭር ጊዜ ውስጥ ቅዳሜ ከሰዓት ተጨማሪውን አካውንት ዳሽን እና አዋሽ እንዲሁም አቢሲኒያ እህታችን ኡሙ ማሂር በአፋጣኝ ይህን ነገር አረንጅ አድርጋ ነበር ወደ ስራ የገባ ነው። እንቅስቃሴውም በአንድ ቀን የመጀመሪያ ጥሩ ነበር፣ በጣም የሚያስደስት። በሁለተኛውም ቀን እስከ ዛሬ ጀምሮ ሁላችንም በደስታ ነው እንትን ያለው። ግን የመጀመሪያ እኛ ቅድም እየተናገርኩ ነበርና ዶሮ ብታለም ጥሬዋን ነው ይባላል። ሁለት እንደገና ደግሞ ሰው የራሱን ገደብ ያደርጋል እና ከጓደኞቻችን ከቤተሰብ ጋር ዝም ብለን ስንነጋገር እስከ 12 ሚሊዮን ድረስ ቢሰበሰብ እና የራሳቸው የሆነ ቤት ቢኖራቸው፣ ለምን ኪራይ ቤት ነው እንደሚታወቀው ከነስታዝ ፊት ከእናንተ ከእህት ወንድሞቼ ፊት እንደው ሀሳብ ለመስጠት ያክል ነው እንጂ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ የቲሞች በጣም ከመዳበሳቸው እና በጣም እንክብካቤ ከመብዛቱ የተነሳ የቲም ያልሆኑ ሰዎች የቲም በሆን ብለው እስኪሉ ድረስ ነበር የሚለውን እኛም በተወሰነ መልኩ እነዚህ ሰዎች ተከራይ ሆነው ቤት ተከራይተው ውጡ ግቡ እያሉ ስሜቱ ከሚሰማቸው በራሳቸው ቤት እንዲኖሩ ለማድረግም የቻልነውን እናድርግ በሚል 12 ሚሊዮን ነበር ያደረግነው። አልሐምዱሊላህ ረብል ዓለሚን ትናንትም ዛሬ ከትናንት ወዲያም በሁለቱ ቀን እንቅስቃሴ አድርገን ያለውን ነገር ያው በእህታችን በነጃት አብደልመናን ጣሃ አካውንት ነበር እየገባ ያለው በቴሌብርም ጭምር ያለውን ነገር ደምረን እስከ ቅድም 11 ሰዓት ድረስ አልሐምዱሊላህ የተነየተው የታሰበው የተናገርነው ገንዘብ ገቢ ሆኖልናል። አልሐምዱሊላህ ረብል ዓለሚን በጣም የሚያስደስታል። አልሐምዱሊላህ ይህ ማለት ግን በጣም ያስደስታል። ግን ይህ ማለት ግን ኦልሬዲ እንደነገርኳችሁ ነው። የኛ ዶሮ ብታለም ጥሬዋን ነው። በአሁኑ ጊዜ ሁሉ ነገሮች በጣም ውድ ናቸው። ልጆችን 4 ልጆችን ማስተማር ለትምህርት ቤት ለአንዳንድ ነገሮች እሷም ተንቀሳቅሳ ልጆቹን
ማሳደግ ማስተማር አለባት። እንደገና ደግሞ ደካማ እናት አለችው። እናቱ በህይወት በነበረበት ሰዓት ምን ይላት ነበር? እናቱን ኢንሻአላህ አንድ ቀን የሆነ ነገር አስደስትሻለሁ አደርግልሻለሁ ሲላት የነበረው እሷም በህይወት የለም። ለልጆቹ ለእናቱም የሆነ ነገር ማድረግ ስላለብን ነው ይህን እንቅስቃሴ እያደረግን ያለ ነው እና ኢንሻአላህ እነሱ ተመካክረው ይህን ጉዳይ ለእነሱ ኃላፊነት ሰጥተናል። የቀረው ነገር ቢኖር ምንድን ነው? ቃል የገቡ ሰዎች ወንድሞቻችን እህቶቻችን እንዲያስገቡ። ለምን አማና ነው የተናገሩት ነገር ኪሳቸው ላይ ቢኖርም የእነሱ ሳይሆን የየቲሞች ነው፣ የየቲሞች ገንዘብ ነው እና በአስቸኳይ ያስገብተው እሷም ቤተሰቦቿ ጋር ተነጋግረው ተመካክረው ቤቱን እውን አድርገው ኢንሻአላህ ቤቱ እውን ከሆነ በኋላ የቤት እቃ ያስፈልጋል፣ አንዳንድ ነገሮች ያስፈልጋሉ። እሷ ደግሞ ወታ ገብታ ተንቀሳቅሳ ልጆቿን የሆነ ነገር ማድረግ ስላለባት ይህም በቂም ስላልሆነ ሁላቸውም ሳታቋርጡ እንድታስገቡና ቤተሰብ ግን እጅግ በጣም ደስተኛ እንደሆኑ ለመንገር ነው የመጣሁት። እኛ ግን የ2 ቀን እንቅስቃሴ ይበቃናል። ይህ ማለት ግን አታስገቡ ማለት አለም። ቃል የገባችሁ ኃላፊነታችሁ ነው፣ ግዴታችሁ ነው። ያው ግዴታችሁ እንድትወጡ በዚህ አጋጣሚ መናገር እፈልጋለሁ። 2 እንደገና ደግሞ ኢድ በመጣ ቁጥር አካውንቱን ያዙትና አስደስቷቸው፣ የቻላችሁትን አድርጉ፣ ከጎናቸው ሁኑ። እኛ ለመሐመድ ሰይድ ለወንድማችን ማድረግ የምንችለው ይሄን ነው። ወደ ህይወት መመለስ አንችልም፣ ወደ ህይወት መመለስ አንችልም። ይሄን ነው ማድረግ የምንችለው እና ያለው ነገር እኔ ከሀዲስ እና ከቁርአን ውጭ አናወራም አይደል? እዚህ ጋር ሀዲስ አለ። ረሱል አለይሂ ሰላቱ ወሰላም አላሁ ረቡል ዒዛ ለምነው ጠይቀውት አንድ ከሆንን ማንም እንደማይነካን ቃል ተገብቷል አይደለም? ስለዚህ አንድ እንሁን። አላህ አንድ ያርገን ሱብሓነሁ ወተዓላ። አንድነትን የሚወድ ጌታ በዋህዳንያ ላይ አንድ ያርገን። ከክፉ ነገር አላህ ሱብሓነሁ ወተዓላ ከጠላው ነገር ሁሌ ነው ይሄን የምናገረው። አሁንም እዚህ ሁላ ሰው መሀል የምናገረው አላሁ ረቡል ዒዛ የጠላውን ጠልተን የምንርቅ በራህመቱ ሰማይ ምድርን በዘረጋበት ጥበቡ አላህ ያርገን። የሚወደው ላይ ቢያስቸግረን እንኳን ገር አላህ ያርግልን በራህመቱ በእዝነቱ። ይሄንን ነው የማስተላልፈው። ሌላ መሐመድ ሰይድን በተመለከተ አላሁ ረቡል ዒዛ ፊርደውስ አልአዕላ ይወፍቀው። እኔ ላይቭ ልገባ ስለ እኔ ጋ ሳያችሁ ነው የመጣሁት። አብዱራሂም መሐመድ ሰይድን በተመለከተ አላሁ ረቡል ዒዛ ትልልቅ ኢሻራን አንድ ሰው ሁላ አይቶ ትላንት ላይቭ ላይ ገብቶ ተናግሯል። አንድ ልጅ መጥቶ ማለት ነው ቀልቡ ላይ ልጁ ኸይርን ነገር አላህ ሱብሓነሁ ወተዓላ ስላረገለት ይህን ሁላ ሰው ቀልቡ እንዲያዝንለት አደረገ። የቁርአኑን አያ ነው እኔ ትላንትም ከትላንት ወዲያ ያስታወስኩት። ረቡል ዒዛ የአንድ ምርጥ ባሪያው ሩህ ሲወጣ ምንድን ያለው? አንድ ሰው ኢነ ለዚነ ቃሉ ረቡና አላህ፣ እነዚያ ያሉ ጌታችን አላህ ነው። ثم استقاموا እዛ መንገድ ላይ ቀጣሉ። ተተነዘሉ ዐለይሂም ልመላኢከቱ፣ መላኢካዎች በነዛ ሰዎች ላይ ይወርዳሉ። አላ ተኻፉ ወላ ተሕዘኑ፣ አትፍሩ ለምትሄዱበት ሀገር ለአኺራ አትዘኑ፣ ጥላችሁ ለመጣችሁት። አላሁ ረቡል ዒዛ ጥለው ለመጡት አላቆመንም። ሁላችንንም ጥሎ ለሄደው አላቆመንም፣ አቆመን። ይሄ የአላሁ ረቡል ዒዛ ጥበብና የእሱ ረሕመት ነው። እኔንም እናንተንም ኸይር ላይ የምንሰበሰብ አላህ ያርገን። አፉ በሉኝ ያረዘምኩባችሁ። እኔ ወጣለሁኝ። ሰዎች ካሉ ማስገባት ትችላላችሁ። አብዱራሂም አብሽሪ ኢንሻአላህ፣ አብሽሪ ጀዛኪላ ኸይር። እህታችን አሲያ ትልቅ መልእክትን ያስተላለፍሽው። እኛም ኢንሻአላህ ማጠቃለያ እያደረግን ነው። ምናልባት አንቺም ላይ በምትገቢ ከሆነ ያላችሁ ወደ አሲያ ትሄዳላችሁ። ማጠቃለያ የነበረው ለወንድማችን መሐመድ ሰዒድ መጀመሪያ ታስቦ የነበረው 12 ሚሊዮን እሱ ሞልተዋል። ነገር ግን ወላጅ እናቱም አሉ። ለነዚህ የቲም ልጆችን ቤት ተገዝቶ ተጨማሪም ለወላጅ እናቱም ጭምር አላህ ይጠብቃቸው ለማድረግ የነየታችሁ ንያችሁን ሙሉ አህድ የገባችሁት ስለሆነ አህዳችሁን ሙሉ ተጨማሪ ምትነይቱ ማስገባት ትችላላችሁ። እኛ አንከለክልም። ነገር ግን ኦፊሻሊ ያለውን ነገር በላይቭ የማሰባሰቡን ሂደት ግን በዛሬው ዕለት ያው አጠናቀናል፣ ዘግተናል። የሰበሰባችሁ የሌሎችን ሰብስባችሁ እጃችሁ ላይ ያለ የነየታችሁ ግን አህድ ነውና ቃላችሁን እንድትሞሉ አደራ ማለት ፈልጋለሁ። እንግዲህ በወንድማችን መሐመድ ሰይድ ሰበብ አንድነት ፈጥሮ አላህ ሰብስቦናል። እሱም በሀያት ይኖር በነበረ ጊዜ ላይ በአንድነት ላይ የነበረውን ሀሳብ መነሻ አድርገን ነው ስንወያይ የነበረው። መጨረሻም ላይ የካፒቴን ባህሩዲን መነሻ አድርጎ ለመጨረሻ ጊዜ ለኔ የሚላከልኝን መልእክትም እያሰማኋቸው ነበር። ከዚሁ ከአንድነት ጋር የምን እምነት ተከታይ ነህ? እኔ አልነበረኝም። እምነት የለህም? ትችላለህ አብዲ? አይ በቪዲዮ አልፈልግም። እንደዚህችው በቃ እሺ።
ምንም እምነት አልነበረህም ነው የምትለኝ? አዎ ኦኬ። እስልምናን እንዴት መረጥከው? ወደ እስልምና ለመግባት እንዴት አሰብክ? እዚህ ያስገደደህ አካል አለ? ያው ሚዲያ ላይ የሚቀር ሪከርድ የሚደረግ ነገር ስለሆነ አይ ነው የለም። ኦኬ። ሻሃዳ ለመያዝ ዝግጁ ነህ? አዎ አውቀሃል ስለ እስልምና? አዎ እከታተል ነበረ። ሁሱንም እከታተል ነበር። ኢብራሂምንም እከታተል ነበር። አዎ ኦኬ አህስን ማሻአላህ። አሱ እስኪ በኦሮምኛ እንዴ ሻሃዳ ያስይዛል ወንድማችን ኤምፒኤንፒዩኤፍደብሊው ባረከላሁ ፊክ። ሚዩት ነህ ቶፊቅ። መርሐባ ወንድማችን። እንግዲህ አላህ ሱብሓነሁ ወተዓላ ወደ ተፈጠርክበት እምነት መርጦ በድጋሚ እንድትመለስ ፈቅዷል። እንግዲህ ኢንሻአላህ አሁን እኔ የምለውን ተከትለህ ትደግማለህ ማለት ነው። አሽሃዱ 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 ጣትህን ወደ ላይ አድርግ። አሽሃዱ አላ አላ ኢላሃ ኢላሃ ኢላላህ ኢላላህ ወአሽሃዱ ወአሽሃዱ አነ ሙሐመደን ዓብዱሁ ወረሱሉሁ ወአሽሃዱ አነ ዒሳ ዓብዱላሂ ወረሱሉሁ። እንግዲህ ወንድሜ አላሁ አክበር ሸሃዳውን ተቀብለሃል። በድጋሚ ተክቢር አንድ ጊዜ ሞቅ አማርኛ ደግሞ ትደግምልህ ያልከውን ቃል እብራሂም ትደግሟል። አላሁ አክበር። አሽሃዱ ማለት እመሰክራለሁ ማለት ነው። እመሰክራለሁ እመሰክራለሁ ከአላህ ውጭ በሐቅ ሊገዙት የሚገባ አምላክ እንደሌለ እመሰክራለሁ። አሁንም እመሰክራለሁ ሙሐመድ የአላህ ሰላትና ሰላም በእሳቸው ላይ ይሁንና የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ። እንዲሁም ኢሳ የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። እንግዲህ ከዚህ በኋላ እስልምናን ተቀብለሃል። አሁን ያልከው ቃል አንድ ሰው ወደ እስልምና ሲገባ የሚለው እስልምናን ሲቀበል የሚለውን ቃል ነው አብረን ደጋግመን ያልነው። ኢንሻአላህ እንግዲህ
የተናገርካቸውን ቃላቶች ሁሉ በህይወትህ የምትኖራቸውን አላህ ያድርግህ። ከዚህ በኋላ ኢንሻአላህ ሰላትም በአንተ ላይ ፈርድ ይሆንብሃል። ከዛ በፊት ግን መታጠብ አለብህ። ሙሉ ትጥበት ብታደርግ እላለሁኝ። ከዛ በኋላ ኢንሻአላህ እንግዲህ የሰላት ወቅቶችን ጠብቀህ አምስቱን የሰላት አውቃት በአንተ ላይ አላህ Subhanahu Wa Ta'ala ግዴታ እንግዲህ ከእስልምና ፈርዶች አንዱ ሰላት ነው። ኢቃሙ ሰላ ወኢታኡ ዘካ ወሶሙ ረመዳን ወሐጁ البيت من استطاع اليه سبيلا ነው። አሁን መጀመሪያውን ብለሃል። አንድ ሰው ሲገባ ሸሃዳ ይላል። ከዛም በኋላ ሰላቱን ማቋቋም አለበት። ሰላትን በአግባቡና በወቅቱ አላህ Subhanahu Wa Ta'ala አምስት አውቃት ሰላትን በእኛ ላይ ግዴታ አድርጎብናል። እነዚህን የሰላት ወቅቶች ጠብቀህ ኢንሻአላህ አላህም ያግዘህ አላህም ያበርታህ። ወንድሞችህን እዚህም ጋር ያሉት እህቶችህ ናቸው። ሰላት አውቃቱን ጠብቀህ ኢንሻአላህ ሱብህ ያለ ልክ ሊነጋጋ አካባቢ የሚሰገደው ሰላት እንዲሁም ደግሞ ከ6 ሰዓት ወይም ደግሞ ግማሽ የቀኑ አጋማሽ ላይ ደግሞ የሚሰገድ ዙህር ሰላት አለ። እንዲሁም ሊመሻሽ አካባቢ ከመምሸቱ በፊት ደግሞ ፀሐይ ዘንበል ስትል የሚሰገድ የዓስር ወቅት ሰላት አለ። ከዛ መግሪብ አለ ልክ ሊመሽ ወይም ደግሞ ፀሐይ ስትገባ የሚሰገድ ሰላት። ከዛም በኋላ ጎሁ ቀዩ ጎህ ሲጠፋ ደግሞ ጭልም ሲል የሚሰገደው የዒሻ ሰላት አለ። እነዚህን ወቅቶች አላህ Subhanahu Wa Ta'ala በእኛ ላይ ግዴታ ያደረገው ነው። ምን ሰግደው ለኛው ለራሳችን ስንል ነው። ከአላህ ጋር ያለንን ግንኙነት ከጌታችን ጋር የምናወራበት ወቅት ነውና ምክንያቱም እኛ ሰዎች ደካሞች ነን። በአላህ ካልታገዝን በአላህ እገዛን ካልጠየቅን ቅን መንገድን መመራት በቅን መንገድ ላይ መጽናትን አንችልምና ሁሌም ይሄንን ወቅት ሰላት ሰግድ ኢንሻአላህ ትበረታለህ። አላህ Subhanahu Wa Ta'ala በእንግዲህ እስልምና ላይ የምትጸና ዕውቀትህን በደንብ የምታዳብር አላህ ያድርግህ። ስምህ ማን ነው? አብዲ ነው አይደለ? አንድ ነገር ብቻ ልበልና ያሳስኩት ነገር ካለ ያላከልኩት ነገር ካለ እህቶቼ ወንድሞቼ ይኸውልህ እንግዲህ እምነት የለኝ አልነበረኝም ብሏል። የመጀመሪያው የምታውቀው ነገር እስከዛሬ ስትሰራው የነበረው ኃጢአትህ በሙሉ ታብሷል፣ ተሰርዞልሃል። ይሄ ነው የመጀመሪያው ነገር ልታውቀው የሚገባው። መልካም ነገር ካረክ፣ ለሰው ለሚስኪን ከሰጠህ፣ መልካም ንግግር የተናገርከው በሙሉ ይቀመጥልሃል መዝገብህ ላይ። በእስልምና የምንሰራው ስራ በሙሉ መዝገባችን ላይ ይቀመጣል። ይሄ መጀመሪያው ነው። ሌላ የሰለምቴ ግሩፕ ስላለ እዛ ውስጥ መማር ያለብህን ያስተምሩሃል። ሶላት ቁርአን አታውቅም መጀመሪያ ስለሆነ ሶላት የሚባለውን ኡዱና ሶላት እንዴት እንደሚሰገድ ሰዎች ይልኩልሃል ወይ ደግሞ ዩቲዩብም ላይ ታገኛለህ። ቁርአን እስከምትችል ድረስ ሱብሃንአላህ አልহামዱሊላህ ላኢላሃ ኢላላህ አላሁ አክበር ብለህ በዛ መስገድ ትችላለህ። እሺ ወንድማችን ሙስሊሞች ላይ ፈርድ የተደረገው ነገር በሙሉ አንተም ላይ ፈርድ ነው። ሙስሊሞች ላይ ክልክል የተደረገው በሙሉ አንተም ላይ ክልክል ነው። እኛን ወደ ተፈጠርክበት እምነት መተህ ከኛ ጋር ስለተቀላቀልክ ጌታችንን እናመሰግናለን። አልহামዱሊላህ ረብል ዓለሚን። ከክፉ ነገር በሃይማኖትህ በዲንህ ከመፈተን አላህ Subhanahu Wa Ta'ala ይጠብቅህ። አላህ ይጠብቅህ። ይሄንን ነው የምንልህ። እሺ ቴንኪው አሱ እናመሰግናለን። ባረከላሁ ፊኩም። ያው የኔታ ፕሮግራም ስለሆነ ነው። ነቢልን ፎሎ አድርገው። እሺ አብዲ ነቢል እሺ አጠር ለማድረግ ያክል አፎን አብዲ ያው እንግዲህ እስከዛሬ ሸሃዳ ከተያዘ በኋላ የምትፈልገው ስም ምንድነው ብለን ነበር የምንመርጠው። አሁን ግን ያው ኡስታዞቻችንም እንዳሉት እኛም እንዳልነው ሙሐመድ የሚባለው ስም በአሁኑ ሰዓት ለሁላችንም የጸና ነው። ለወደፊት የምንወልዳቸው ልጆች ሁሉ ሙሐመድ ነው የምንለው ብለናልና ሙሐመድ ብለናል። አፍضل خلق الله صلوات ربي وسلامه عليه ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ስም ነው የለገስንህ በዲን الاسلام ትልቅ እንትን አራያ ፈለጋችን ናቸው። ሙሐመድ ብለናል። ሐሳብ አለህ በዚህ ጉዳይ ላይ አጠር አድርገህ መልስልን። በቃ አመሰግናለሁ። ኦኬ ወንድማችን ሙሐመድ እንኳን ወደ ዲን الاسلام በሰላም መጣ። ያው እዚህ ምድር ላይ ሙስሊም ስትሆን እናትና አባት የወለዱት እህትና ወንድሞች ብቻ አይደሉም። ከ2 ቢሊዮን በላይ በዚህ ምድር ላይ ያሉ ሙስሊም እህትና ወንድሞች አሉ።
አላህ ያጽናህ፣ አላህ ያግዝህ ወንድሜ። ባረከላሁ ፊኩም። በዚህ አጋጣሚ እኔ አንድ የሶላት መስገጃ እና አንድ ጀለብያ እዚህ አዲስ አበባ ከሆነ ያለው በውስጥ መስመር አናገረኝና ከኔ ከወንድምህ ሽልማት ትወስዳለህ ማለት ነው። ደስ ብሎናል ስለመጣህ። ትንሽዬ አላህ ይጠብቅ ወንድሜ፣ ደስ ብሎኛል። በውስጥ መስመር ፎሎ ማርኩን ወአለይኩም ሰላም። ፎሎ አድርጋት። አዲስ ዓለም ጋርም በሰፊው እንደዚህ የሰለምቴ ግሩፖችም አሉ። በሰፊው ትነጋገራላችሁ። አንዳንድ ዕልም ገና እስልምና ባህር ነው፣ ብዙ እንትን የምትሉት ነገር አለ። ወንድማችን መሐመድ እንኳን በድጋሚ ወደ እስልምና መጣህ ብያለሁኝ። ሹክረን ለክ፣ እናመሰግናለሁ ወንድሜ። አዲስ ዓለምን ፎሎ አድርጋት እሺ። እሷም አዲስ ሰለምቴ እህታችን ናት። ብዙ ነገር ከእሷም ጋር ትማራለህ። እሺ ወንድማችን፣ መናገር የምትፈልገው ነገር ካለህ በልና መሐመድ የተሰማውን ስሜት ቢነግረን ደስ ይለናል። ምን ተሰማ ሸሃዳን ስትቀበል በአላህ አንድነት በረሱል ሰለላሁ ዐለይሂ ወሰለም መልእክተኛነት እንዲሁም በዒሳ ዐለይሂ ሰላም መልእክተኛነት ስትመሰክር ምን ተሰማ? ልብህ ምን አለች? ማለት በቃ ደስ እያለኝ ነው የምር። በቃ ልቤ ውስጥ አለ። አላሁ አክበር። እንደ አዲስ ነው የተወለድከው ወንድሜ። አላህ ስብሐነሁ ወተዓላ ከዚህ በፊት የምትሰራው የነበረው ማዕሲያም ካለ እንደ ወንጀሎችም ካሉብህ ታብሰው ወደ መልካም ነገር ተቀይረውልሃል። እድለኛ ነህ። ከኛ የተሻለ የሆነ ኸይር ነው ያለህ አንተ እና አላህ ስብሐነሁ ወተዓላ በጣም ይወድሃል። ቢወድህም ነው ወደዚህ ወደ ተፈጠርክለት እምነት እንድትመለስ አላህ ይህንን መንገድ ያበራልህ። አላህ ጽናቱን ይስጥህ ወንድማችን። አላህ ጥንካሬውን ብርታቱን ይጨምርልህ። ብዙ ወንድሞች አሉ እንደተባለው እነ ነቢል አሉ። አሁን ሞር ኢትዮ የሚል የሆነ የሰለምቴዎች ማህበር አለ። በደንብ ኢንሻአላህ ያንጽሃል። ብዙ የምትጠይቃቸውን ሁሉ መልሶች እንዲሁም ስለ እስልምና ማወቅ ያለብህን ነገሮች ሁሉ በአላህ ፍቃድ ወንድሞችህ እኛም አለን እነሱም ኢንሻአላህ። ያው እኔም ፎሎ አድርጌያለሁ፣ ፎሎ አድርጉት። እኔም ፎሎ አድርጌዋለሁ። የሚፈልገውን ጥያቄ የሚያስፈልገውን ነገር ኢንሻአላህ ከጎኑ ሆነ እናግዘዋለን በአላህ ፍቃድ። አብሽር 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 ወንድማችን መሐመድ። ሌላ ሸሃዳ መያዝ የሚፈልግ ሰውም አለ እንዳትረሱ። ማርኩን በዚሁ አጋጣሚ አፉ በሉኝና ሁላችሁም ኮሜንት ላይ ያላችሁም ከላይ ያላችሁ እህቶች ዛሬ የዳዕዋ ሰዓት አይደለም። እኔ ብዙም ዳዕዋ ለማውራት አልፈልግም። ድንገት ግን እዚህ ጋር አደራ ብዬ የምናገረው ድንገት አብዱረሂም እኔን የሚቀድመኝ ከሆነ እኔ ይሄ ሐሩም ሚዲያ የመከታተል የመጠበቅ ኃላፊነት አለብኝ። ድንገት ግን እኔ ደግሞ አብዱራሂም ደግሞ እኔ የምቀድመውና ደግሞ እኔ ቀድሜ ወደ አኺራ የሚሄድ ከሆነ ለአድማጮች አደራ ምለው ይሄ ሚዲያ እንደ አስቤዛችን ሚስታችን አለቀ ብላ እንደምንሰጠው ሁሉ ልንቆጣጠረው ይገባል፣ ልንጠብቀው ይገባል። ድንገት እዚህ ጋር ካላችሁት ወንድሞቼ እና እህቶቼ በላይ በደንብ ይሄ ሚዲያ አውቀዋለሁ። አብዱራሂም የኔ ነው አላለም፣ የኛ ነው ይሄ ሚዲያ። ይሄ ሚዲያ ይኸው የመጨረሻ ወሲያዬ ነው። አላህ በዱንያ ላይ በቃ ካለኝ አደራ ምላችሁ ይሄ ሚዲያ ጠብቁት። ቃላት ያጥረናል፣ ሌላ ጊዜ ፕሮግራም ላይ እናወራለን። አብዱራሂም ይሄን የመሰለ ሚዲያ እናጠናክር ብለን ገንዘብ መሰብሰብ ራሱ እየደወልን ምንድን ነው ልናሟላ የምንገባው የሚለው ብዙ ሰው እያዳመጠን ያለው በእያንዳንዱ ጉዳይ። ሐሩም ሚዲያ ወላሂ ከምንለው በላይ ነው። 9 ፕሮግራም አዲስ አበባ ላይ ካለ 9ኙም ላይ አሉ፣ 7 ካለ 7ቱም ላይ አሉ። ክፍለ ሀገር ከሆነ ክፍለ ሀገር አሉ። ግን ማንነታቸውና ውስጣቸውን ወላሂ አውቃቸዋለሁ። ከዚህ ፕሮግራም በኋላ
ቀጥታ ለሚመለከተው አካል በመደወል ይሄ ሚዲያ የመጠበቅ ሱና ሳይሆን ወላሂ ፈርደል ዐይን ነው። አደራ እምላችሁ ይኸው እየተነጋገርን እየሰበሰበን ያለው አላህ በጀነትም ሰብሳቢ አላህ ያርግ። አንተ ወንድሜ እንደ ግመል ሻኛ ከፍ ካሉት ደግሞ ሰዎች የውመል ቂያማ እንዲያደርግ እመኛለሁ። ኩሩፕ አያቅ፣ ይሄ ማን ነው አያቅ። ስለ ኢስላም ጉዳይ የሚያንቀጠቅጠው፣ ስለ ሰው ማጣት የሚያንቀጠቅጠው፣ የመስጊድ ጉዳይ የኢትዮጵያ ሙስሊሞች ጉዳይ የሚያንቀጠቅጠው ትልቅ ሚዲያችን ይሄ ሚዲያ አደራ፣ ይሄ ወስያዬ ነው። እኔ ድርጅት አለኝ፣ ተቋም አለኝ። ወላሂ ከድርጅቴን ሳይሆን የማስቀድመው ሀሩን ሚዲያን ነው የማስቀድመው፣ አቅሜን ስለማቅ ነው። የደረሰብኝን ትንሽ ላስታውሳችሁ። አልሐምዱሊላህ ይገባው ምስጋና፣ ነቢን ሊያዘይረኝ ወሰደኝ መዲና። ኡምራዬን ጨርሼ ብመለስ ስፍራዬ ለካስ ደርሶ ነበር ይሄው ኻቲማዬ። ነበረ ምኞቴ መቆየት አብሬ፣ ሰው ያሰበው አይሆን ተለያየን ዛሬ። ኢዛ ጃአል አጀል ወዑምየል በሶሩ፣ ዱዓ አድርጉልኝ ብቻ ብዙ አትሸበሩ። አላህ ያገናኘን በራህመት ሀገሩ። ላኪን የምላችሁ በሲርም በጀህራ አብሽሩ በሏቸው ልጆቼን አደራ። ነቢ እንዲሉኝ እኔ የፈለግ ወገኔ፣ ሸፋዓህ ነኝ እኔ ተጠጋ ወደኔ፣ ጀነት ግባ በኔ። ለጀነት ድልድል የሱናውን ገድል፣ ቀንቶኝ ሳላጎድል ነፍሴንም ሳልበድል ካንተ ዋግኝቼ ድል ነው እንጂ ጭንቀቴ ዱዓ ደጅ ጥናቴ፣ ለቀብር ረፍቴ ለፊርደውስ ቤቴ በማይቀረው ሞቴ። አድርግልኝ ለዛ አዱንያም ቢበዛ ምን ዕድሜ ቢንዛዛ ድሎትም ቢያወዛ ጀነትም ያስገዛ። اللهم صل وسلم على نبي قلنا ارقن فردوس الأعلى. اللهم صل وسلم على نبي قلنا ارقن فردوس الأعلى. محمد سيد በማረፉ ነው። የአንድነት መገለጫ ማስታወሻ ወንድም ሆኖናል። የወንድማችን የተጠፋፉ ፊቶች ሁሉን የተገናኙት ሁሉ ተሰብረዋል። ቀላል የሚባል አይደለም እያገኘንም ያለ ነው ከገንዘቡ ውጭ። ስለዚህ ዛሬ ኢስላምን በዳዕዋ በተለያየ ዳዕዋ አላህ በሰጣቸው ፈን የሚደግፉ ወንድሞቼ ሁሉ ዛሬ አህመድ ኑር ይህን ሪፖርት ሲናገር ሁሉም ኢስላምን መከደም አለብኝ የሚል አቅም ነው የጨመራችሁለት። ይሄ ቀላል አይደለም። ስለዚህ በርቱልን። የተለያዩ ዓለም ላይ እየተከታተላችሁ ያላችሁ ወንድሞቼ እና እህቶቼ ለልጃችሁ እኮ አስቤዛ እኮ አታጎሉም፣ ለትምህርት ቤት አታጎሉም። አንዱ ልጄ ካሁን በኋላ ሀሩን ሚዲያ ነው በሉ። ወላሂ ልጃችን ነው። እኔ መጀመሪያ የጠባብነት ምናምን ያለው ማንም እንዲህ አይመቸንም። እስላማዊ ነገርን ተጨንቆ እኛ ተኝተናል፣ ጠዋት ስንከፍት ሀሩን ሚዲያ ነው የሚነግረን። እኛ ያላወቅነው በሀሩን ሚዲያ ነው የምናገኘው። ስለዚህ ይህ ሚዲያ አደራ የኑሩ ወስያ ብላችሁ አስምሩልኝ፣ አደራችሁ። ድንገት አጋጣሚ በየትኛው ሰዓት እንደሚገኝ አናቅ። ብዙ ኡስታዝ ቀብረናል፣ ብዙ የተለያዩ መልካም ሰዎችን ሸኝተናል። ይሄ ሂደት ሳይቀዘቅዝ በወንድሜ እንደተደሰትኩት ሁሉ በዛሬ ዜና ከዚህም በኋላ መስማት የምፈልገው ይሄ ሚዲያ ክራይ ቤት ነው ያለው። ይሄ ሚዲያ ከ40 ከ50 ያላነሱ ሰራተኞች አሉት። በዚህች አቅሙ ደግሞ ቅርንጫፍ እየከፈተ ነው ያለው። ትልቁ መንግስት ደግሞ ዛሬ የሚባለው ማን እንደሆነ ሁላችንም እናውቃለን፣ ሚዲያ ነው። እና አደራችሁን ለማለት ነው። ለዚህ ጉዳይ የተሳተፋችሁ እንቅልፋችሁን ላጣችሁ አላህ ስብሐነሁ ወተዓላ አጅሩን ይክፈላችሁ። በልጃችሁ አትፈሩ። ገንዘባችሁን አላህ ይባርክላችሁ። የእናንተን ጉንፈት በኋላ ሀዘኑ በቃ አያሰማን። በዚህ እንደተሰበራችሁ ወንድሜ ሙዓዝም፣ ቶፊቅም፣ አስማማውም፣ አህመድ ኑርም
አህመድም ጨምሮ በየትኛው ኸይር ስራ የምትሳተፉ ወንድሜ አላህ ቤት ሁሌ ኸይር አላህ ያስገባልህ። አላህ ሰብሩን ይስጣችሁ፣ እናንተንም አላህ ይጠብቅልን። መልካም ዜናችሁን ብቻ አላህ ያሰማን፣ በቃችሁ አላህ ይበለን። የሸኘናቸው ወንድሞቼም ደግሞ መልካም ቦታ ከሚያርፉልን ሰዎች አላህ ያድርግልን። ወጀዛኩሙላህ ኸይር። ትንሽ ስሜት ያወኛለሁ፣ አልጨውም ነበረ ዛሬ ለምን እንደጮኩ አላቅም። ቀደም እንግዲህ የባቄላ በልቼ ነበር እሱ ሊሆን ይችላል፣ አፉ በሉኝ። ወጀዛኩሙላህ ኸይር። ጀዛከላህ ኸይር ኡስታዝ ኑሩ ሀጂ ቆጥ ስላለ በመጀመሪያ ሐቂቃ እኔ